የመጀመሪያው እንግዲህ በትግራይ ክልል የተፈጠረው ውጥረት ነው። እዚህ ላይ የተወሰነ የደረሱንንም መረጃዎችንም ያለበትን ሁኔታም አስተያየትና ሐሳብ እንሰጣለን። እንግዲህ ወደ ስቱዲዮ ከመግባታችን በፊት የመረጃዎችን ስናሰባስብ አዲስ ነገሮች ምን አሉ የሚለውን ስናይ አንዱ ያየነው በትግራይ የሰፈነው ውጥረት ነው። ውጥረቱ ተባብሶ ከባድ ሁኔታ ውስጥ ደርሷልና አንዳንዶቹ የሚያመላክቱት እንግዲህ ከመቀሌ እስከ ደጋሃሙስ የሚባለው አካባቢ የመንገድ መዝጋት ስራ እየተሰራ መሆኑን የሚያመላክቱ ነገሮች ነው እያገኘን ያለነው። ይሄንን ከመቀሌ እስከ ደጋሃሙስ የመዝጋት ስራ የሚሰራው በዋናነት ጀነራል ዮሐንስ መዲድ የሚባለው በሱ የሚመራው አካል በተቀናጀ መንገድ ያንን እየሰራ መሆኑን ከሱ ውጪም ወዲም ቤቴ የሚባል ምግበይ የሚባል ይሄ ገንዘብ ሰርቆ ቤት የሰራው እነ ማሾ የሚባሉ እነሱን ጨምሮ ከመቀሌ እስከ ደጋሃሙስ የመዝጋት ስራ እየሰሩ መሆኑን አንዱ መረጃ መጥቷል። እንግዲህ ከዛ በተረፈ መቀሌ ያሉትን የከተማና የክልል ቢሮዎች እንዲሁም ሚዲያዎችን ለመቆጣጠር እንደውም እስከ ታይም ፍሬም ድረስ አውጥቷል። ይሳካል አይሳካም አላውቅም። እስከ ሌሊት 6 ሰዓት መቆጣጠር አለብን ብለው ኦሪንቴሽን ሰጥተዋል። የዚህ ዋነኛው ባለቤት ቅድም እንዳነሳሁት የጀነራል ዮሐንስ ወይም መዲድ የሚባለው ነው። አደጋ ሐሙሲያ እና ወዲም በተይ ምግበይ ማሾ የሚባሉት ናቸው እና መቀሌ ያሉትን የከተማና የክልል ቢሮዎች እንዲሁም ሚዲያዎችን ጨምሮ በአስቸኳይ መቆጣጠር አለብን የሚል ውሳኔ መወሰናቸውን ነው የወጣው። ሌላው ሶስተኛው እነዚህ ሰዎች በግላጭ እየተናገሩ ያሉት ኦሪንቴሽንም ሲሰጡ የእግድ አይደለም የእስር ትዕዛዝም ሊወጣብን ይችላል። ስለዚህ የእግድም የእስር ትዕዛዝም ከመውጣቱ በፊት ቶሎ ብለን ሳንቀደም እንቅደም የሚል የመቆጣጠር ሩጫ ውስጥ እንደገቡ የሚያሳይ ነው። ሳንቀደም መቅደም አለብን፣ በኃይል መቆጣጠር አለብን፣ አይደለም የእግድ የእስር ትዕዛዝም ሊወጣብን ይችላል የሚል በኦሪንቴሽናችን ላይ በተለይ ይሄ ቅድም ያልኳችሁ ጆን መዲድ የሚባለው በግላጭ ኦሪንቴሽን ለሰጣቸው ሰዎች የተናገረው ነው። ሶስተኛው ነጥብ ይሄ ነው። አራተኛ የአዲግራትን እስከ ጠዋት የአዲግራት አካባቢን እስከ ጠዋት 2-3 ሰዓት ከተማ መስተዳድሩን ወይም ዞኑን መቆጣጠር አለብን የሚል ውሳኔም ወስነዋል። ቅድሚያ የሰጡት ከመቀሌ ቅድም ያልኩት አዲግራትን ነው። እንግዲህ ለምን አዲግራት የሚለውን ጥያቄም መመለስ ያስፈልጋል። ለምንድን ነው አዲግራት ትኩረት ያደረጉት? ዛሬ አዲግራትን ለመቆጣጠር ሞክረው ነበር። በውስጥ አለመግባባት ዘግይቷል። ግን አዲግራትን እስከ ነገም መቆጣጠር አለብን፣ በሚቀጥሉት ቀናት በፍጥነት መቆጣጠር ያለብን አዲግራትን ነው የሚል ነው እና ይሄ ቁልፍ ጉዳይ አድርገው ነው የወሰዱት። ቢኮዝ አዲግራት ከኤርትራ ጋር የሚያስተሳስራቸው ስለሆነ ነው። ከኤርትራ ጋር የሚያስተሳስራቸው እንትን ስለሆነ ነው ይሄንን ነገር የወሰኑት ማለት ነው። ስለዚህ በዚህ ደረጃ ነው ያሉት። እንግዲህ ምን ሊፈጠር ይችላል በቀጣይ ቀናት የምናየው ነው የሚሆነው። መረጃው መጀመሪያ ላቅርብ ብዬ ነው። በህብረተሰቡ ውስጥ ከፍተኛ
ፍራቻ ነው ያለው። አሁንም የባንክ ይዘጋብናል ወይ የሚል ከፍተኛ ውጥረት፣ የማህበረሰብ ስጋት፣ የማሰፍረስ ፍራቻ በሰፊው ያለበት ሁኔታ እንዳለ ነው የምናየው። ይሄ በትግራይ ያለው ወቅታዊ ሁኔታ በጣም አሳሳቢ ነው። እውነት ለመናገር ጌታቸው ከባድ አጣብቂኝ ውስጥ መግባታቸውን የሚያመላክት ነው። እንግዲህ መረጃዎቹ እነዚህ ናቸው። ወደ ትንታኔ ከመግባቴ በፊት ደረቃቆቹን ያሉትን መረጃዎች ላቅርብ ብዬ ነው። ውሸት ነው ትክክል አይደለም የሚል በራሱ ጊዜ ይሄድበት። ስለዚህ እዚህ በመናረጋገጥ ቬሪፊኬሽን ምናምን የሚባል ነገር የለም። የምታምነውን ማን የማታምነውን ቶ ግልጽ እንድትሆኑ ማለት ነው። አክቹዋሊ ያለው የትግራይ ያለው እንቅስቃሴ ግን ወደዛ እየሄደ ነው ያለው። ስለዚህ በአንድ በኩል እንግዲህ ምልክት ከፈለጋችሁ ከትላንት ወዲያ ትላንትና ዋነኛ ዜና የሆነው ምንድነው? ዋነኛው ዜና ትላንትና የነበረው ዜና አቶ ጌታቸው ረዳ ለጸጥታና ሰላም ወይም ታጣቂውን ይመራል ለሚለው ለጀነራል ታደሰ ወረደ የጻፈው ደብዳቤ ነው። ይሄ ደብዳቤ ከባዶ ነው የመጣው? ከባዶ የመጣ አይደለም። ምንድነው የጻፈው? እኛ የማናቀው የሰራዊቱ እንቅስቃሴ እንዳይኖር፣ እኛ የማናቀው የሰራዊት እንቅስቃሴ ከመጣ እርምጃ እንወስዳለን። ይሄ ኤርሚያስ የጻፈው ደብዳቤ ወይም ፌደራል መንግስቱ የጻፈው ደብዳቤ አይደለም። ከትግራይ ጊዜያዊ አስተዳደር ፕሬዝዳንት የወጣ ደብዳቤ ነው። አንዳንድ ሰዎች በጌታቸውና በታደሰ ወረደ መካከል ያለ ፍጭት አድርገው ሲያቀርቡ አይቻለው። ጌታቸውና ታደሰ ያለ የስልጣን ሽኩቻ አድርገው ሲያቀርቡ አይቻለው። እንደዛ አይደለም። ታደሰ ወረደን በማንሳትና በመሾም ወይም በእንትን በማለት አይደለም። ኃላፊነት ስላለበት በአንተ ዙሪያ ያሉ የታጣቂው አመራሮች አላስፈላጊ ህገወጥ እንቅስቃሴ እያረጉ ነው። ህገወጥ ጉባኤ ላረጋው አካል ስልጣኑን ለመስጠት እየተሯሯጡ ነው። ስለዚህ ጊዜያዊ አስተዳደሩ የማያቀው ምንም አይነት የታጣቂ እንቅስቃሴ ሊኖር አይገባም፣ ከገባ እርምጃ እንወስዳለን የሚል ነው እየመጣ ያለው። ይሄ በባዶ ጌታቸው ረዳ ጽፎታል። አቶ ጌታቸው ረዳ ይሄን በባዶ ጽፎታል የምትሉ ከሆነ ምናልባት እንግዲህ በነ ደብረጽዮን ቡድን ፕሮፓጋንዳ የተሰባሰባችሁ ነው ልትሆኑ የምትችሉት፣ በግልጽ ለማንሳት ማለት ነው። ወይም ደግሞ ጀነራል ታደሰ ወረደ ምን ስለተከሰተ ነው ይሄንን ደብዳቤ ጻፍከው ብሎ የደብዳቤ ምላሽ አላየንም። አይሆንም። ምክንያቱም ለደብዳቤው የተሰጠ ይሄ ነው የሚባል ምላሽ የለም። ጌታቸው ከባዶ ተነስቶ የጻፈው አይደለም ብዬ ነው ማስበው። አሁን የምናየው ነገር የህገወጥነት እንቅስቃሴዎቹ በሰፊው እየተንሰራፉ መሆናቸው ነው። ዛሬ የደረሰበት ፒክ ፖይንት ሄዶ የደረሰበት ጫፍ መቀሌ ያሉትን የከተማና የክልል ቢሮዎች ለመቆጣጠር፣ አንድ ሚዲያዎቹን ለመቆጣጠር እስከ ሌሊት ከቻሉ ካልቻሉ በሚቀጥሉት ቀናት ሚዲያዎቹን በሙሉ እንቆጣጠር የሚል ነው ያደረጉት። ይሄን የሚያደርገው ጀነራል ታደሰ ወይም ጆን መዲድ የሚባለው ሰውዬ በሱ ስር ያሉ ወዲምበተይ ምግበይ ማአሾ የሚባሉ ዘራፊዎች አሉ። ህዝቡን ያስጨፈጨፉ የጨፈጨፉ እነሱ ግን በ450,000 በምናምን ዶላር ቤት ዱባይ ሲገዙ ሲሸጡ የሚውሉ አዲስ አበባ ያላቸውን ቤት በ10 ሚሊዮን ሽጥልኝ፣ በ15 ሚሊዮን ሽጥልኝ፣ በ20 ሚሊዮን ሽጥልኝ እያሉ ሻሻሽጡ የሚከርሙ ሰዎች ናቸው። ይሄ እውነት ነው፣ የአደባባይ እውነት ነው። ስለዚህ መቀሌን ከተማዋንም የክልሉን ቢሮዎችም እንዲሁም ሚዲያዎችን የመቆጣጠር ስራ እንሰራለን ነው ዘግይታችሁ ለገባችሁ። ሁለተኛ ኦሪንቴሽናቸው ላይ እንኳን መታገድ
መታሰርም ሊመጣ ይችላል ስለዚህ ሳንቀደም እንፍጠን ነው ይሄ ደግሞ የተለመደ ባህሪያቸው ነው you don't need to ይሄንን justify ለማድረግ ፖለቲካን ለሚከታተል ሰው የነበረውን የትግራይ ፖለቲካ ለተከታተለ ሰው የድሮውንም ጦርነት ለተከታተለ ሰው አዲስ አይሆንበት ካልታወረ በስተቀር ሳንቀደም እንቅደም የሚለው ሙቭ ያኔም በሰሜኑ እዝ ላይ ቆይተነዋል በሰሜኑ እዝ የነበረው ኦሪንቴሽን እኔ አይደለም ይሉ ያየሰው መጽሐፍ አንብቡት እኔ ምን ያየሰው ትክክል ነው ትክክል አይደለም እሱም ሞግቱት ያየሰው መጽሐፍ ግን በግልጽ ነግሮናል የሰሜን እዝ ምት ሳንቀደም እንቅደም የሚል ምት እንደሆነ ነግሮናል የሰሜን እዝ ጥቃት ሳንቀደም እንቅደም ጥቃት እንደሆነ ነግሮናል ተውት ይሄ ሴኮቱሪ የተናገረ ከሌ የተናገረ የሚለውን ትታችሁ because እሱ የሆኑ ጀነራሎች መረጃ አርጎ ነው በቻፕተር በዝርዝር የጻፈው ስለዚህ የዛኔም ያየነው እንቅስቃሴዎች ናቸው እነዚህ ሰዎች ሳንቀደም እንቅደም አይነት ማይንድ ሴት አላቸው ይሄን ጥያቄ ውስጥ የሚከት ካላ በቃ አልተረዳችኋቸው ማለት ነው እንጂ እያንዳንዱ እንቅስቃሴያቸው ከሳንቀደም እንቅደም የሚል የተሳሳተ የውሳኔ የሚመጣ ሁሉ ጊዜ ሚስካልኩሌት የሚያደርጉት ድርገሞ ሚስካልኩሌሽን እነዚህ ሰዎች የሚስካልኩሌሽን አለቃዎች ናቸው ብያቸዋለሁ ሚስካልኩሌት ያደረጉ ሰዎች ናቸው ሳንቀደም እንቅደም እንቆጣጠር የሚለው ሐሳብ ይመጣው ነው ባይዘው ይሄ የሚመጣው ከሌላ ነው ከፍራቻ ነው ፈሪዎች ስለሆኑ የህዝብ ድምጽ ይፈራሉ ህዝብ የተለያየ አስተሳሰብ ይፈራሉ የሚተማመኑት አንድና አንድ ነው እሱም ጠመንጃ ነው የጠመንጃ መሳሪያ ጥይት ነው የሚተማመኑት እንጂ ዛሬ ትግራይ ውስጥ እውነት ለመናገር ነጌታቸው ረዳ የሄዱበት መንገድ ምክር ቤቱን በማቋቋም ምናምን ታይቷል በትግራይ ታሪክ ውስጥ ታይቶ ያውቃል የተለያየ ተቋሚ ፓርቲዎች አመራር ሆነው የቋሚ ኮሚቴ ሰብሳቢ ሆነው በትግራይ ይሄ ትግራይ ክልል የሚባለው ከመጣ ጀምሮ የታየ ታሪክ ነው ከምሬ ነው ምለው ታሪክ ነው ወይ ይሄ ታሪክ አለ ወይ ነው ጥያቄው ስለዚህ ያለው ሁኔታ የነጌታቸው ረዳ አነሰም በዛም የሚያደርጓቸው ፖለቲካ እንቅስቃሴዎች የሚያደርጓቸው ህብረተሰቡን ለማሳተፍ ተቋሚ ፓርቲዎችን ለማሳተፍ ሚዲያዎቹን ለማሳተፍ የሄዱበት ነገር መደፈቅ አለበት እውነታው ይሄ ነው በነገራችን ላይ ሚዲያው ምናልባት አወዳድሩ ብትሉኝ እኔ በትግራይ ታሪክ ውስጥ እነጌታቸው ወደ መጣ በኋላ በጊዜ አስተዳደሩ ከመጣ በኋላ የተለያየ አመለካከት የሚያራምድ ሚዲያ አላየውም አሁን ነው ያየነው ትግራይ ውስጥ ይሄ ለነ ጆን መዲድ ኦር ለነ ደብረጽዮን የሞት ነው ለቲፒኤልኤፍ ለደብረጽዮን ቡድን የሞት ነው because አንድ አስተሳሰብ ብቻ ነው እንደ ጋሪ ፈረስ መራመድ ያለበት ካንድ አስተሳሰብ ውጪ ሌላ አስተሳሰብ ጠላት ነው ስለዚህ ሚዲያ ለማፈም ሄዳቸው ከነሱ አንፃር እነሱ ውስጥ ሆነ ስትመለከተው ትክክል ናቸው አንድ አስተሳሰብ ብቻ ነው መራመድ ያለበት ትግራይ ውስጥ አንድ አመለካከት ብቻ ነው መራመድ ያለበት ዳይቨርሲቲ የሚባል ብዙሃንነት የሚባል ነገር አይሰራም ትግራይ ውስጥ ከነ ጌታቸው ከነ ደብረጽዮን አንፃር ከነ ጆን መዲድ አንፃር ማለት ነው አንድ ናቸው ጆን መከላከያ ታጣቂው ኃይል ሌላ ኃይል ነው ፓወር ነው ምናሱ አንሽዋወድ እሱ በቃ አልቋል እሱ ፌዝ አንለስ ራስን ካልደፈንክ በስተቀር ትግራይ ውስጥ ሁለት አሰላለፍ ነው ያለው አንደኛው የደብረጽዮን ቡድን ነው ሁለተኛው የጌታቸው ረዳ ቡድን እዚህ ውስጥ ትላንት ታጣቂ የሚባለው ኃይል ተከፍሎ
አብዛኛው ታጣቂ ደብረጽዮን ጋር ገብቷል ጥቂት የሚባለው ጌታቸው ረዳ ጋር ነው so there is no ሶስተኛ ፓወር ሃውስ ምናምን የሚባል ነገር የለም አትዋሹ አትቅጠፉ ከዛ አልፎ ደግሞ ይሄ በደብረጽዮን ቡድን ውስጥ ያለው እነ ደብረጽዮን በዋናነት ያስፈጸሙ ያሉት በዚህ በታጣቂ ኃይሉ ነው ያስፈጸሙ ያሉት ታጣቂ ኃይሉ ነው እየፈጸመላቸው ያለው በኃይል የከተማውን የመቀሌን አስተዳደር እየተቆጣጠረ ያለው የክልል ቢሮዎችን እየተቆጣጠረ ያለው ሚዲያዎችን እየተቆጣጠረ ያለው አዲግራት ድረስ እየሄደ ያለው የታጣቂው ኃይል ነው ስለዚህ እነ ደብረጽዮን ያስፈጸሙ ያሉት በታጣቂው ኃይል ይሄንን መረዳት ያልቻለ ሰው I think አይዘር የነ ደብረጽዮን ቡድን ውስጥ ኦሪንቴሽን የወሰደ ሰው ነው ሌላ አይደለም ወይም በእነሱ በሚያመጡት ሁከትና ብጥብጥ እጠቀም ይሆን ወይ ብሎ የሚያስብ ሰው ነው መሆን ያለበት ከዛ ውጪ እነዚህ ሰዎች እየተቀንሳቀሱ ያሉት የደብረጽዮንን ቡድን ወደ ስልጣን ለማምጣት አዲግራትን ሲሰብሩ ደግሞ ከሻቢያ ጋር ያላቸውን ግንኙነት ለማጠናከር ነው በዚህ መሃል ግን አሁን እንዳነሳውት ከፍተኛ የሆነ የህብረተሰብ መጨናነቆች እየታዩ ነው ማህበረሰብ ውስጥ መሸበሮች ይታያሉ ሶ ይሄንን በደንብ ማየት ይገባል ብዬ ነው ማምነው በትግራይ ውስጥ ያለው ምንድነው እንግዲህ I don't know ጌታቸው ረዳ ምንድነው ማድረግ ያለበት ጊዜ አስተዳደሩ ምንድነው ማድረግ ያለበት ሚል ጥያቄ ራሱን ይጠይቅ ከዚህ በኋላ በየጊዜው የሆነ ነገር በመጣ ቁጥር ደብዳቤ እየጻፈ ምን እየጻፈ ነው መከተል ያለበት ወይስ ጌታቸው ረዳ ያለው አማራጭ ምንድነው ምን አማራጭ ነው መከተል ያለበት ሶ ኦፕሽኖቹን በደንብ ይዳሳቸው እንግዲህ አንደኛው ምርጫ ጌታቸው ከፊት ለፊቱ የተቀቀነው አንደኛው ምርጫ ታጣቂው ኃይል ስለሆነ ከደብረጽዮን ቡድን ጋር ያለው ለቆ መውጣት ነው አንደኛው ምርጫ ምንም ሌላ ምርጫ የለውም አንደኛው ምርጫ ሁለተኛው ምርጫ ህብረተሰቡን ሞቢላይዝ ማድረግ ነው የትግራይ ልሂቁን የትግራይ ፖለቲካ ኃይሉን የትግራይ ምሁርን ተቃዋሚ ኃይሎችን ሞቢላይዝ ማድረግ ነው ሁለተኛው ምርጫው ሶ በሞቢላይዜሽን ውስጥ የሚፈጠር ጊዜያዊ አስተዳደሩንም ሆነ እነ ጌታቸው ራሳቸውን ሊጠብቃቸው የሚችል ነገር መሆን አለበት ስለዚህ ህብረተሰቡን ሞቢላይዝ ማድረግ አለበት ከታጣቂው ኃይል ጋር የሚያረጋው ድርድር ብዙ ይጠቅመዋል ብያላስብ አንለስ ለመልቀቅ ካልፈለገ በስተቀር because ትላንትና አሰምሽኑ ምንድነው የትላንትናው አሰምሽን የኃይል አሰላለፉ 3 ፓወር ሃውሶች ነበሩ እስከመቼ ድረስ ያ ኃይል በአደባባይ ወጥቶ መግለጫ እስኪያወጣ ድረስ ከደብረጽዮን ቡድን ጋነኝ ብሎ መግለጫ እስኪያወጣ ድረስ የሶስት ኃይል ነበር የነበረው 3 ኃይሎች ናቸው immediately ግን መተው አመራሩ ታጣቂው ላይ አመራር ኖ የኃይል አሰላለፋችን ከነደብረጽዮን ቡድን ጋር ነው ሲሉ ያከትማል እዛ ጋር ማለት ነው ላልገባችሁ ሰዎች ጥያቄ ለምትጠይቁ ሰዎች yes ትላንትና 3 ፓወር ሃውሶች ነበሩ አሁን አንዱ ፓወር ሃውስ ራሱን ሰብስቦ ወዴት ገብቷል ወደ ደብረጽዮን ቡድን ገብቷል ስለዚህ ከታጣቂው ኃይል ጋር የሚያደርገው ኮምፕሮማይዝ የሚያደርገው ነገር ብዙ የሚደራደረው ነገር አለ ብያላስብም አንለስ መልቀቅ ካልቻለ ለቃለው ካላላቸው በስተቀር እነሱ የሚጠይቁት የደብረጽዮን ቡድን ይግባ ነው ይያሉ ያሉት ስለዚህ የደብረጽዮን ቡድን ስልጣኑን እንዲረከብ ፍላጎት ካለው ጌታቸው ረዳ ከታጣቂዎቹ ጋር ሊደራደር ይችላል እሱ ለቆ ማለት ነው ወይም እሱ ብቻው ነው ሌሎቹን አፍርሶ ማለት ነው because ጌታቸው ማንሳት ከጠቅላይ ሚኒስትሩን ጋር አደጋ ስለሚጥላቸው
በምንም ታምር ጌታቸው ረዳን ሊያነሱ አይችሉም ጠቅላይ ሚኒስትሩ ፍቃደኛ ካልሆነ። ስለዚህ አንደኛው የጌታቸው ወይም ጊዜያዊ አስተዳደሩ ያለው ኦፕሽን ለቆ መውጣት ነው። ሁለተኛው ኦፕሽን ህዝቡን ሞቢላይዝ ማድረግ ነው። የፖለቲካ ኃይሎችን ሞቢላይዝ ማድረግ ነው። ተቃዋሚዎችን ሞቢላይዝ ማድረግ ነው። ሳልሳይ ወያኔም ባይቶና ማረና ምናምን ሌሎቹንም ሞቢላይዝ ማድረግ፣ የውጭ ኃይሎችን ሞቢላይዝ ማድረግ ነው። ስለዚህ እነዛን ሞቢላይዝ ማድረግ ከቻለ እና ከነዚህ ኃይሎች ቁጥጥር ውጪ አሁን የመጀመሪያ አካባቢ የታየው በግራ በቀኝ ይሄ ታጣቂው ላይ ህዝቡ ሲመጣበት የደነገጠውን አይነት ሲመጣ ትንሽ ሊያፈገፍጉ ይችላሉ። ከዛ ውጪ ግን ጌታቸው ረዳ ህዝቡን ሞቢላይዝ ማድረግ ካልቻለ በራሱ ላይ እየወሰነ ነው ያለው። ከጀነራል ታደሰ ወረደ የሚያገኘው ነገር ያለ አይመስለኝም። ጀነራል ታደሰ ወረደ ወይ በዝምታ ውስጥ በመተባበር የሚንቀሳቀስ ሰው አድርጌ ነው የማስበው። ቢኮዝ አንዱም እሱ የስልጣን ተስፈኛ ነው። ጀነራል ታደሰ ወረደ የስልጣን ተስፈኝነት እንዳለው ደግሞ በአደባባይ ያሳይቷል። ስለዚህ ብዙ ጌታቸው ረዳ በማገድ ታደሰ ወረደን ደብዳቤ በማስጠንቀቂያ በመጻፍ ምናምን የሚያመጣው ለውጥ የለም። ኦሬዲ ጀነራል ታደሰ እንዳልኩት ወይ በዝምታ ውስጥ ተቀላቅሏል ወይም ደግሞ ራሱ የስልጣኑ ጥመኛ ነው። ያንቺን ስልጣን ጌታቸውን በማንሳት የምትገኝ ስልጣን ካለች መውሰድ ፈልጓል። ስለዚህ በታማኝነት ወይም በቅንነት ከጌታቸው ረዳ ጋር ግንኙነት ሊኖረው አይችልም። ስለዚህ ደብዳቤ በመጻፍ የሆነ ነገር በማድረግ ጌታቸው የሚያገኘው ነገር ያለ አይመስለኝም። እኔ የራስ የሞት ፍርድ ነው የሚሆነው። ያ ደብዳቤ ብዙ ትርጉም የለው ለጌታቸው። ሁለተኛው ኦፕሽን እሱ ነው፣ ህዝቡን ሞቢላይዝ ማድረግ ነው። ሶስተኛው ኦፕሽን ግን ፌደራል መንግስትን ድጋፍ መጠየቅ። ፌደራል መንግስት የፕሪቶሪያ ስምምነት አንድ አካል ነው። የሀገሪቷን ሰላምና ደህንነት፣ የዜጎችን ደህንነት የማስጠበቅ ግዴታ አለበት። ስለዚህ ፌደራል መንግስቱ ድጋፍ እንዲሰጠው መጠየቅ ነው ሶስተኛው ኦፕሽን። እሱ ያዋጣል አያዋጣም ኮስት ቤኔፊት አናሊሲሱን ይስራው ጌታቸው። ከራሱ ሰርቫይቫል አንፃር ፌደራል መንግስትን ባሳትፍ ነው የሚሻለኝ ባላሳትፍ ነው የሚሻለኝ የሚለውን ነገር ቁጭ ብሎ ኮስት አናሊሲሱን ይስራው። ያ ማለት ፌደራል መንግስቱም ኮስት አናሊሲስ አይስራ እያልኩ አይደለም፣ ወይም ደግሞ ጌታቸው ረዳ ስለጠየቀው ብቻ ዘው ብሎ ይግባ እያልኩ አይደለም። ነገር ግን የፕሪቶሪያ ስምምነትን የማስጠበቅ ግዴታ ፌደራል መንግስቱ አለበት። ትግራይ የኢትዮጵያ አካል ናት። የኢትዮጵያ አካል እስከሆነች ድረስ በህገ መንግስቱ መሰረት የምትመራበት ግዴታ አለባት። የትግራይና ፌደራል መንግስቱ የተሳሰሩት በፕሪቶሪያ ስምምነት ብቻ አይደለም፣ በህገ መንግስትም ነው የተሳሰሩት። ራሱ ፕሪቶሪያውም ህገ መንግስቱ የመጠበቅ ስምምነት ነው። የፕሪቶሪያ ስምምነት በአገሪቱ ህግ የመተዳደር እና ህገ መንግስቱን የመጠበቅ ስምምነት። ስለዚህ ፌደራል መንግስቱም የራሱን ፕሮኔን ኮኖቹን ምን ጠንካራ ጎን አለ፣ ምን ደካማ ጎን አለ፣ ምንድነው ኮስት የሚያደርገኝ፣ ምንድነው ቤኔፊት የሚያደርገኝ። ጌታቸውም ፌደራል መንግስትን ከዚህ በኋላ ባለው እንቅስቃሴ ብጋብዝ ምን እጠቀማለሁ፣ ምን እጎዳለሁ የሚለውን ነገር በደንብ ማስላት ያለበት ይመስላል። ይሄ ታይሙ ነው። የጊዜያዊ አስተዳደሩም ቆም ብሎ ማሰብ ያለበት ነው። ከዛ በተረፈ እኔ በተደጋጋሚ ልንገራችሁ፣ በትግራይ ውስጥ ያለው የፖለቲካ ተርሞይል፣ ይሄ የፖለቲካ እንቅስቃሴ፣ ይሄ ገውጥነቱም ሌብነቱም ዝርፊያውም ወንጀሉም ምናምን፣ በተለይ ፖለቲካ እያልኩ ፖለቲካውን ላንሳ። ፖለቲካው
በፌደራል ደረጃ የሚያመጣው ያን ያህል ተጽዕኖ የለም። ይሄንን አይ ቲንክ አምነው ብዙ የትግራይ ብሔርተኞች አምነው ተቀብለዋል። እሱ ከዚህ በኋላ በህወሓት የፖለቲካ እንቅስቃሴ ፌደራል መንግስቱ አደጋ ውስጥ የሚገባበት ነገር የለም። የኢትዮጵያ ፖለቲካ ኢን ጀነራል በህወሓት ፖለቲካ ጣጣ ውስጥ የሚገባበት ነገር ኦልሞስት እያከተመ ሄዷል። ይሄ ከስሜት አይደለም የምናገረው፣ ከእውነታ ነው የምናገረው። ወይም ደግሞ ህወሓት ላይ ካለኝ ጥላቻ ወይ ምናምን አይደለም። ህወሓት እኔ እንደ ድርጅት ኤግዚስት እንዲያደርግ ነው የምፈልገው ደግሞ በትግራይ ህዝብ እንዲሸነፍ ነው የምፈልገው። በምርጫ ውድድር በነፃ ምርጫ ውድድር በትግራይ ህዝብ እንዲሸነፍ በህግ በመመሪያ እንዲቀጠፍ አይደለም የምፈልገው። ምርጫ ቦርድ በሚወስነው ውሳኔ ከዛሬ ጀምሮ አልቆልሃል የለህም እሱ ኢንተረስት የለኝም፣ ግልጽ እንድትሆን። ነገር ግን አሁንም ልድገመው፣ ህወሓት ከዚህ በኋላ በኢትዮጵያ ፖለቲካ ውስጥ ኢምንት ተጽዕኖ ነው ያለው። ያውም አዎንታዊ ሳይሆን አሉታዊ ነው የሚሆነው። ያን ያህል ፌደራል መንግስቱን አደጋ ላይ የሚጥል የኢትዮጵያን ፖለቲካ ሾክ ሊያደርግ የሚችል ነገር ከህወሓት ከዚህ በኋላ አይመነጭ። ኦልሬዲ ህወሓት አዲስ አበባን ለቆ የወጣ ሰዓት ከአዲስ አበባ ፖለቲካ ራሱን ነቅሎ ሲወጣ አክትሞለታል። የመለስ ልቃቂት አዲስ አበባን ለቆ ሳይወጣ የተጻፈ ነው። ባለቤት አልባ ከተማ አዲስ አበባን ለቆ ሳይወጣ የተጻፈ መጽሐፍ ነው። ያኔማ ማን ችሎት ነበር የነበረው? አሁን ህወሓት የፖለቲካ እሳቤው በኢትዮጵያ ደረጃ አዎንታዊ አሉታዊው ሚናው ኤምንት ነው። ይሄ እውነታ ነው። ለምን የሚል ጥያቄ ጥሩ ነው። አንደኛ ህወሓት የክልል ፓርቲ ነው። ማታቁ ሰዎች ካላችሁ በክልሉ በትግራይ ክልል ብቻ መንቀሳቀስ የተፈቀደለት ያስፈቀደ ፓርቲ ነው። ነገም ምዝገባው እንዲመለስለት ነው ፈልገው እኔ ኢቭን ሪኒስቴት ቢሆንም ነው መመርጣው እኔ ዛንጃ ግራንጃ ውስጥ መገባት ብዙ ጥቅም አለው ብዬ ስለማላስብ ቢመለስለት እንኳን ህገ ደንቡን ቀይሮ አገር አቀፍ ፓርቲ ነኝ ብሎ በአገር አቀፍ ደረጃ ካልተመዘገበ እንቅስቃሴው በትግራይ ክልል የታጠረ ነው። ይሄ ደረቅ እውነት ነው፣ ሪያሊቲ ነው። በትግራይ ክልል ብቻ ታጥሮ የሚኖር ድርጅት ነው ቲፒኤልኤፍ። ኢምፓክቱ መደበኛ ፖለቲካ ቢጀመር እንኳን መንቀሳቀስ የሚችለው በትግራይ ብቻ ነው ማለት ነው። ይሄ አንደኛው ነው። እንዲሁ ግልጽ እንዲሆንላችሁ ይሄ ከተራ ስሜት ከምናምን ከመሰላችሁና እዚህ አንዳንዶች የደብረጽዮን ቡድን አለ፣ ይሄ ዕውቀት አልባ ቡድን ዝም ብሎ መደድ ያለ ጅራሬ ፖለቲካውን ሳያገናዝብ ሚሳደብ ምናምን ይላል። ኖ በእውቀት ተመስረቱ። ስትጠይቋቸውም ስታገኟቸው የትግራይ ፓርቲ ናችሁ፣ ከትግራይ ውጪ መንቀሳቀስ አትችሉም፣ ቢፈቀደላችሁ እንኳን ይሄ ምን ያህል ነው በአገር ደረጃ ኢምፓክታችሁ ብላችሁ ጠይቋቸው። አሁን እያመኑ ነው። በነገራችን ላይ ቲፒኤልኤፍም እያመነ ነው፣ የቲፒኤልኤፍ ጅራሬዎችም እያመኑ ነው። ሚዲያቸው ላይ ሄዳችሁ ሰምታችሁ ከሆነ ከዚህ በኋላ ህወሓት የትግራይ ህዝብ ወደ ፌደራል የሚመጣበት ምክንያት የለም፣ ወደ አዲስ አበባ የሚመጣበት ምክንያት የለም፣ እኛ ትግራዮች የትግራይ ሀገር ነው የምናስበው የሚሏችሁ ከባዶ የመጣ አይደለም። ከባዶ ከስሜት ከእልህ ከቁጣ ከንዴት የመጣ ከመሰላችሁ ተሳስታችኋል። ቁጭት ያለባቸው አሉ፣ ኦፍ ኮርስ ሚዲያ ላይ ያሉ እልህ ቁጣ ንዴት ያለባቸው አሉ። ግን መዋቅራዊ ነገር ስለነገሯቸው ነው። ምንድነው መዋቅራዊ ነገር? ቢኮዝ ቲፒኤልኤፍ ከትግራይ ክልል ውጪ
መምጣት አይችልም ኦኬ ይሄን በደንብ እንድታዩ ትፈልጋለሁ ሁለተኛ በአዎንታ ደረጃ ህወሓት የብሔር ፖለቲካ ላራምድ ብሎ የብሔር ፖለቲካ ከፊል አራማጅ ነው በሪዮት ዓለም ቢለብጠው ከዚህ በኋላ የህወሓት ሪዮት ዓለም የማይኖሪቲ ሪዮት ዓለም ነው የሚሆነው ቢያስኩት የፖለቲካ አስተሳሰብ ወደ መሃል መጣለው ቢል እንኳን ኦኬና ስለዚህ ጁኒየር ፓርትነር ነው የሚሆነው ፕሮባብሊ የኦሮሞ ድርጅቶች ጁኒየር ፓርትነር ነው የሚሆነው ከዚህ በምንም ታምር የኦሮሞ ድርጅቶች መቼም ተገልብጠው የህወሓት ጁኒየር ፓርትነር ይሆናሉ ብዬ አላስብም ሶ የ27 አመቱ ይገለበጣል ማለት ነው ምን ነበር ያለፈው 27 አመት የኦሮሞና የአማራ ድርጅቶች ለህወሓት ጁኒየር ፓርትነር ነበር የነበሩት አሁን ግን ህወሓት ወደ መሃል ሀገር መጣለው ካለ ሊሆን የሚችለው ወይ የኦሮሞ ድርጅቶች አማራ እንኳን ብዙ ጋር ይመጣ አይመስልም የኦሮሞ ድርጅቶች ጁኒየር ፓርትነር ነው የሚሆነው ሶ ከነሱ ስር ምንቸፈቸፍ ፓርቲ ይሆናል ማለት ነው ዛሬ የምታዩት ውጭ ሀገር ላይ የኦሮሞ ልጆች ምናምን እየተባሉ ዝም ብሎ አይደለም ጁኒየር ፓርትነር ይሄ ደብረጽዮን ቡድን ካለው ፍላጎት የሚመነጭ ነው በነገራችን ላይ ስለዚህ ወደ ፌደራል እንኳን ወደ መሃል ሀገር ቢመጣ ህወሓት ጁኒየር ፓርትነር ነው የሚሆነው ስፔሲፊካሊ የኦሮሞ ድርጅቶች ፕሮባብሊ የኦነግ ወይ የኦፌኮ ወይም ሌላ የኦሮሞ ድርጅት ስለዚህ ከዚህ በኋላ በኢትዮጵያ ፖለቲካ ውስጥ የሚኖረው ኢምፓክት ይሄ ነው የሚባል አዎንታዊ ኢምፓክት የለውም ሶ ብዙ ጊዜ እንደውም ጥያቄም ተጠይቄያቻል ሶ ታዲያ እንደዚህ ኢምፓክት ከሌለው ምን ከሌለው ለምንድነው ስለ ቲፒኤልኤፍ ታዲያ ምናወራው ሚዲያው ሁሉ ለምን ስለነሱ ያወራል የሚል ጥሩ ጥያቄ ሲጠየቅ ያለው እዚህም ተጠይቆ አይቻለሁ ዋይ ማለት ኦኬ እየነገርከን ያለው ፌደራል መንግስት ጋር ብዙ ተጽዕኖ የለውም ብዙ ፖለቲካሊ ማይኖሪቲ ነው የሚሆነው በአገሪቱ ህገ መንግስትም በአገሪቱ ህግም ሊድ ካለ የኦሮሞ ድርጅቶች ጁኒየር ፓርትነር ነው የሚሆነው ስለዚህ ከስር የሚለቅማት ስልጣን ነው የሚንትኖረው ከስር እሺ ጌታዬ ያለ ነው የሚኖረው አደግድጎ ነው የሚኖረው እሱ በሆነበት ለምንድነው ታዲያ ስለ ቲፒኤልኤፍ የምናወራው ለምን ጊዜ እንሰጣለን የሚል ጥያቄ ተደጋጋሚ ይነሳል ጥሩ ጥያቄ ነው ከፖለቲካ ውጪ ባለው ነገር አሉታዊ በሆነው ነገር ግን ህወሓት የደብረጽዮን ቡድን በዋናነት ኢምፓክት አለው እሱ ነው መልሱ ባጭሩ ልድገመው ከፖለቲካ ውጪ ኃይል ጉልበት ጠመንጃ ሌብነት ዝርፊያ ወረራ የማዕድን የተለያየ ነገር ሴራ ከሌሎች ሀገሮች ጋር የሚካሄድ ጥንስስ የጦር መሳሪያ ንግድ የሰው ንግድ ሂውማን ትራፊኪንግ ወንጀል ከፖለቲካ ውጪ ባሉ ጉዳዮች ላይ ተጽዕኖአል ታጣቂ ኃይል እሱ እጅ ነው ያለው መሳሪያ ያለው ታጣቂ ኃይል ቢያንስ ክላሾች አሉት ትላንትና በኢትዮጵያ መከላከያ ስም ጀነራል የሆኑ ኮሎኔል የሆኑ ሻለቃ የነበሩ አሁን የታጣቂው አመራር የሆኑ የደህንነት መረጃ ያላቸው ምናምን ያላቸው ሰዎች አሉ እዛ ውስጥ የሀገሪቷ የደህንነት ዋነኛ ኃላፊ ፈላጭ ቆራጭ የነበረ ሰው እዛ ቡድን ውስጥ ነው ያለው ጌታቸው አሰፋ ይባላል ተረዳችሁ ስለዚህ አሉታዊ በሆነ ከፖለቲካ ባሻገር ባሉ እንቅስቃሴዎች ላይ ቲፒኤልኤፍ ኢምፓክት አለው ማለት ነው አሉታዊ ሆነ it's not politics ከፖለቲካ ውጪ ባሉ ጉዳዮች ላይ ስለዚህ አፈና የሚካሄድ ከሆነ የሆነ የሚሊቴሪ የወታደራዊ ታጣቂ እንቅስቃሴ የሚካሄድ ከሆነ የሴራ ከታጣቂዎች ጋር የሚካሄድ ግንኙነት ካለ ከሻቢያ ጋር የሚካሄድ ግንኙነት ካለ ከሌሎች ጸረ ኢትዮጵያ ኃይሎች ጋር የሚካሄድ ግንኙነት ካለ ይሄ ጌታቸው አሰፋ ቡድን የነዚህ እንትን ቡድን አክት ያደርጋል ስለዚህ ከዚህ በኋላ
በፖለቲካው አይደለም የህወሓት የበላይነት የሚመጣው አይመጣም በምንም ተአምር ከመጣም በወታደራዊ ጡንቻው ካሸነፈ ነው የሚመጣው and የበለጠ ጨካኝ ሆኖ ነው የሚመጣው በነገራችን you can imagine ህወሓት አሸንፎ አዲስ አበባ ቢገባ ኖሮ ጌታቸው አሰፋ ምን አይነት ሰው ሊሆን እንደሚችል ማለት ነው ደህንነቱን ይቆጣጠራል ከዛ በኋላ ምን አይነት ሰው ሊሆን ይችላል የሚለው you can ማሰብ ትችላላችሁ ከዛ በኋላ ስለዚህ በፖለቲካው አይደለም ተጽኖ የሚኖረው በኢትዮጵያ ፖለቲካ ውስጥ ህወሓት ከዚህ በኋላ አክትሞለታል አብቅቶለታል unless ቅድም ያልኳችሁ ነው ስር ነቀል ሪፎርም አርጎ የዜግነት ፖለቲካን ተከትሎ የብሔር ፖለቲካ አዋጣኝም ብሎ ከሌሎች ጋር በዜግነት ፖለቲካ አላይ ላርግ ብሎ ቶታል ትራንስፎርሜሽን ቶታል ራዲካል ቼንጅ ካረገ እንደማንንም እንደ ዜጋ ፖለቲካ ኢምፓክት ይኖረዋል ያስኩትን የብሔር ፖለቲካ ይዤ ያስኩትን የሪዮት ዓለም ይዤ ህገ መንግስቱን ይዤ ልምጣ ካለ ግን ማይኖሪቲ ነው የሚሆነው ህዳጣን ነው የሚሆነው ሲስተሙ ነው እሱ የዘረጋው የራሱ ሲስተም ነው ሶ ወደ መገረድ ነው የሚመጣው thank you ሶ ስለ ህወሓት ምናወራው ፖለቲካ ላይ ከሚያመጣው ተጽኖ ሳይሆን በታጣቂነት ከሚያመጣው ተጽኖ አንፃር ነው ምናወራው ማለት ነው መሳሪያ በመያዙ ታጣቂ በመሆኑ ሚሊተሪስም በመያዙ ተቸካሪ የተቸነከረ በመሆኑ ከነዚህ አመለካከቶች የሚወልዳቸው አደጋዎች ስለዚህ ነው ምናወራው ወዳጆች ይሄን ጥያቄ ለምትጠይቁኝ ሰዎች እንጂ ከዚህ በኋላ እኔ ኢትዮጵያ ፖለቲካ ውስጥ ቲፒኤልኤፍ እንደገና ተወልዶ ሪዮት ዓለሙን ቀይሮ አመለካከቱን ቀይሮ የሰው ኃይሉን ቀይሮ ካልመጣ በስተቀር የኢትዮጵያ ፖለቲካ ላይ ይህ ነው የሚባል ተጽኖ አያሳድር ይሄን በደንብ ማሰብ አለባችሁ በደንብ ማወቅ አለባችሁ ለዚህ ነው አሁን ከግራ ከቀኝ እየተፍጨረጨረ ያለው ከግራ ከቀኝ እየዋጠጠ ያለው ለዚህ ነው ተረርተውታል የኢትዮጵያ ፖለቲካ ወዴት እየሄደ እንደሆነ ገብቷቸዋል እነሱን የሚያስተናግድበት ኢንቫይሮንመንት ሊመጣ የሚችለው ኢቭን በብሔር ፖለቲካ ነው ያልኳቸው ያለው በነገራችን ላይ እንዳትሸወዱ አገር አቀፍ ፖለቲካ ስለመጣ ኢትዮጵያዊ ፖለቲካ ስለመጣ አይደለም የብሔር ፖለቲካም ቢሆን ነው ያልኳቸው ኢትዮጵያ የምትመራበት ፖለቲካ የብሔር ፖለቲካም ቢሆን ይሄ የብሔር ፖለቲካ በቁመትና በወርድ ስለሆነ የህወሓት ድርሻ 6% ነው የሚሆነው 100 ሚኒስትሮች ቢኖሩ 6 ሚኒስትር ነው የሚያገኘው 100 ኦፊሶች ቢኖሩ 6 ኦፊስ ነው መምራት የሚችለው ህወሓት ነው ያልኩ ያለው ወይም እኔ የትግራይ ብሔርተኛ ድርጅት ስለዚህ ኢቭን የኢትዮጵያ ፖለቲካ ወደ ሀገራዊ ፖለቲካ መሆኑ ቀርቶ የብሔር ፖለቲካ እንኳን ቢሆን ቲፒኤልኤፍ ኤግዚስት ማድረግ አይችልም ስለዚህ ነው አንድ የሆነ ክርክር አይታችሁ ከሆነ ሚዲያ ላይ አንድ ወጣት በተሰበሰቡበት ኖ ከዚህ በኋላ ከኢትዮጵያ መውጣት አለብን ድሮ ኮንትሮል ያደርግነው በሚሊቴሪ አቅማችን ነው እኔ አይደለም የዛው ውይይቱን መቀሌ የተካሄደው ውይይት ነው መቀሌ የተካሄደው ውይይት ላይ ቪዲዮ ወጥቶ ነበር አንድ ሰሞን በጣም በሰፊው ሲሰራጭ አይቼዋለሁ ከዚህ በኋላ ኢትዮጵያን በሚሊቴሪ መቆጣጠር ስለማንችል ከኢትዮጵያ ጋር ያለንን ጋብቻ መፍታት አለብን የሚል አስተሳሰብ የሰማችሁት ከባዶ አይደል ልክ ነው ሰውየው ወጣቱ ልክ ነው and ኢምፓክቱን የምናወራው ከወታደራዊ ኢምፓክቱ አንፃር ነው የምናየው ማለት ነው ለዚህ ነው ቁጥሩ ቀላል ያልሆነ የትግራይ ብሔርተኛ ምንበል በትግራይ ዙሪያ ያለ ሰው የነጻነት ጥያቄ የአገሬ መሆን ጥያቄ እየጠየቀ ያለው ከባዶ ተነስቶ አይደለም ራሱ በሰራው ህገ መንግስት ማይኖሪቲ ይሆናል በስነ ስርዓት ህገ መንግስቱ ከተከበረ ማለት ስለዚህ
ከኢትዮጵያ ጋር መሆን አንፈልግም ምናምን ሲሉ የምትሰሟቸው ለምንድነው በ27 ዓመት ያላላችሁ ብትሏቸው ቢኮዝ ቲፒኤልኤፍ የበላይ ስለነበረ ነው ባንኩንም ታንኩንም ምኑንም ስለተቆጣጠረ ነው ማይኖሪቲ ሆኖ ማለት ነው አሁን ግን ባንኩንም መቆጣጠር አይችልም ታንኩንም መቆጣጠር አይችልም ምንም ማድረግ አይችልም ምን ብሎ ነው ታዲያ ከኢትዮጵያ ጋር የሚገናኝ ቲፒኤልኤፍ ነው እያልኩ ያለው ስለ ቲፒኤልኤፍ ነው ማውራው ኢቭን ጌታቸውን ይጨምራል እዚህ ጋር ጌታቸው ረዳንም ይጨምራል እዚህ ሐሳብ ላይ ስለዚህ ያላቸው አማራጭ ከኢትዮጵያ መለየት ነው ኦር ቅድም እንዳልኩት ሲሪየስሊ ወስነው የዜግነት ፖለቲካ የኢትዮጵያ ፖለቲካ እንዲሆን መወሰን ነው የዜግነት ፖለቲካ ከተወሰነው በጣም ምርጥ ውሳኔ ወስነዋል ሰዎች በዜግነታቸው እንዲንቀሳቀሱ ያደርጋሉ ማለት ነው የብሔር ፖለቲካን ግን ሙጭጭ ብዬ በኢትዮጵያ ፖለቲካው ሲግኒፊካንት ሆናለው ካለ ግን አይችልም is over ስለዚህ እነዚህ ሁሉ የምታያቸው እንቅስቃሴዎች የተወለዱት በዋናነት መሰረታዊ ምክንያታቸው የሚሊቴሪው የታጣቂው ኃይል እየፈጠረው ያለው ነገር ነው እንጂ አሁንም ልንገራችሁ ልልገመው ይሄ ታጣቂ ኃይል መቀሌን በመቆጣጠሩ አዲግራትን በመቆጣጠሩ የሆነ ነገር በመቆጣጠሩ በኢትዮጵያ ፖለቲካ ላይ በፎርማል ፖለቲካ ላይ የሚያመጣው ኢምፓክት ብዙ አይደለም ምናልባት ፌደራል መንግስቱም የራሳችሁ ጉዳይ ብሎ ሊያቆም ይችላል አንለስ ከሻቢያ ጋር ካልተገናኙና ከኢትዮጵያ ታጣቂ ፋኖ ወዘተ ከሚባለው ጋር እየተገናኙ ካልተመለከተ በስተቀር የራሳችሁ ጉዳይ ቢላቸውም ብዙ ለውጥ አመጡ ሶ የቲፒኤልኤፍን ጉዳይ ስናነሳ የነደብረጽዮን ቡድን ስናነሳ የምናነሳው ከሚያሳድሩት አሉታዊ ተጽዕኖ አንፃር ነው በየቀኑ የምንነጋገረው የአሉታዊ ተጽዕኖአቸውን ከታጣቂነት የሚመጣ ከወታደርተኝነት የሚመጣ ከመቸንከር የሚመጣ ከጥልቅ ፍራቻ የሚመጣ ከኢንፌሪዮሪቲ የሚመጣ ከአጉራዘለልነት የሚመጣ ከሱ ድምር ውጤት ሊመጣ የሚችለው ነገር ነው የምንነጋገርበት እንጂ በኢትዮጵያ ፖለቲካ ውስጥ ከዚህ በኋላ አልቋል ከዚህ በኋላ ብዙ ርቀት አይሄድም አንለስ ደግሞ አለው የብሔር ፖለቲካውን ህወሓት ቀይሮ ወደ ዜግነት ፖለቲካ ካላመጣው በስተቀር ሶ ይሄንን ነገር በደንብ እንድታዩት ፈልጋለሁ ከዛ ውጪ ግን አሁንም ቢሆን የመጨረሻው ነጥብ ማንሳትን ፈልገው ጌታቸው ረዳ አጣብቂኝ ውስጥ ገብቷል ይሄ ጌታቸው ረዳ አጣብቂኝ መግባት ክሪቲካል ውሳኔ መወሰን ያለበት ነው የሚመስለኝና በዛ ደረጃ እንድትመለከቱ ፈልጋለሁ ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር
ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900 ሺህ ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት